በጣም አሪፍ የትኛው ዘፈን ወደድከው? ፋራ ሚለው አሪፍ ነው። የትኛው ነው? አትገባትም ያለው ይሄ ጉዳይ አሁንም እልባት አላገኘም። 10 አመታትን አለፈ። ከልጅ ሚካኤል አልበም የትኛውን ዘፈን ወደድከው? ከልጅ ሚካኤል አልበም ሰማኸው? ሰምቼዋለሁ። እንዴት አገኘው? በጣም አሪፍ። የትኛውን ዘፈን ወደድከው? ፋራ ሚለው ፋራ ተመችቶኛል። ተመችቷል። ሌሎቹንስ እንዴት አገኘህ? ደስ ይላሉ፣ ጥሩ ናቸው። ሜሎዲዎቹም ገባ የለመድናቸው ሜሎዲዎችን ወደዚህ አምጥቶ ሲሰራው ገባ ሰቡ ጋር ቶሎ የመግባት እንትና ያለ አዲሱን የቴዲዮን አልበም እንዴት አየኸው? ያው እኔ ባጠቅም ደረግበት ስለሆነ የግድ ተሰማዋል። አሪፍ ነው። የትኛውን ወደድከው? ለምሳሌ አትገባትም ያለው ንሳ ካልገባ አትገባትም ያለው እሱ አይደለም ሊል ይችላል። ወይም ኢንተርቪው ላይ እንዳየሁት ሰው በወሰደው መንገድ ይሰደው ነው ያለው። እኔ ግን እኔ ነው ብዬ ገግም ያለው። ስለዚህ እሱ ነው ብዬዋለሁ። ግባ በሉት ንስሐ ሳትገባ አትገባም ገነት። የልጅ ሚካኤል አድናቂዎች ምናችሁን ነው የሚያማችሁ? ልጅ ሚካኤል እንግዲህ ትናንትና ከምን ልጀምር የሚለውን አልበሙን ለቋል። እንዴት አንድ አርቲስት አንድ የሂፕ ሆፕ አርቲስት 4 አልበም ለቆ አራቱንም ተመሳሳይ ፍሎ እንዴት ይጠቀማል? ጋይስ እስኪ ንገሩኝ። ይሄን አልበም ለኔ ማለት ነው ሬት አድርገው ብትሉኝ ከ10 5 ነው የምሰጠው። የልጅ ሚካኤል አራቱም አልበሞች ተደምረው ማለት ነው የቴዲዮን ይሄኛውን አልበም ከጫፉ አይደርሱም። ጋይስ ሁላችሁም የቴዲዮን አልበም ዝም ብላችሁ አዳምጡት። ጋይስ የኢትዮጵያ ሂፕ ሆፕ እንደምታውቁት የሌለ ፋይል ውስጥ ገብቷል። ቴዲዮና ልጅ ማይክ ያበደ የራባትን ላይ ነው ያሉት በጣም። ለማንኛውም ለያንግ ጄኔሬሽን መክረው ነገር ቢኖር ከዚህ ከሁለቱ ባትል ማን ነው ዲጄ ሚላ በጣም ከባድ ሰው። ሁለቱም ዲጄ የተተራረቡበትን ትራክ የሰራው ዲጄ ሚላ ነው። አይገርም? እና ሁላችሁ ፈልጌ ነው ሁላችሁ መሆን መመኘት ያለባችሁ ለምን ዲጄ ሚላ ነው። ከማንም ጋር ጠላት ከማንም ጋር እንትን መሆን የለባችሁም። ጀስት ይመቸው ማኒን ሜክ ማድረግ ነው። ዲጄ ሚላ ቢግ አፕ ባይዘዌ ያልተወራለት ጀግና አቀናባሪ ነው ዲጄ ሚላ። የሚገራርም ቢቶች ሰርቷል። ዮሐናን አልበም የቴዲዮን አልበም አሁን ደግሞ የልጅ ማይክ አልበም ላይ ገራሚ ነገር ሰርቷል። ወደፊትኛ የምመጣ ይሆናል። ያራድዬ ልጅ ይመችሽ። ፒስ አይ ከቴዲዮና ከልጅ ማይክ የተሻለ ምርጥ የምትሉት ዘፋኝ ማን ነው? ይሄ ጉዳይ አሁንም እልባት አላገኘም። 10 አመታትን አለፈ። አልበም ባወጡ ቁጥር እኔ ነኝ አሪፉ አንተኛው አትችልም ይባባላሉ። ብቻ ጥሬ ስጋን መብላት የጀመረውም ሰው ይሄን ያክል ግርግር አልፈጠረም። ይሁን ሂፕሆፑም ላይ ጥሩ ሰርተዋል። ከሀገርኛ ሙዚቃ ጋር አወዳጅተውታል። ግን እንዲሁ ያሉ ሊያረጁ ነው። እኔ ነኝ ምርጥ እያሉ መጨረሻ አሁን ምንድነው የሚሆነው? ከ20 አመት በኋላ ከዘራ ይዘው እኔ ነኝ ጀማሪ ሊሉ ነው። ስለዚህ ያን ከማለቱ በፊት እስቲ ህዝብ አስተያየቱን ማን ነው የተሻለ ድምጻዊ ከሁለቱ የሚለው እስኪ ኮሜንት ላይ አስቀምጡልኝ። ለማንኛውም ጾም መግቢያ ደርሷል። 1 ሳምንት ብቻ ነው የቀረን። ጃሌ ድሬ ብትመጡ ደግሞ ከድሬዳዋ እስከ አዲስ አበባ የታመነ የተወደደ ስም ከድሬዳዋ ሰይዶ ሼል እንዲሁም ደግሞ በአዲስ አበባ ለቡ ስታር ሆስፒታል ጀርባ ታገኙታላችሁ። ይህንን የመሰለ ቁርጥ ስጋ ትበላላችሁ። ቆይ አንድ ጊዜ የዚህን አልበም የመጨረሻ ወርድ ልሰጥ የምችለው ሙዚቃ አንተን ከመተዋ በፊት አንተ ሙዚቃን ተዋት። ይሄ ነው የእናንተን ኮሜንት ቦክስ ላይ እስቲ አስቀምጡልኝ። ይመቻችሁ። ልጅ ማይክና ቴዲዮ ወይ ቢፉን ተውት ወይ ደግሞ አንድ ደረጃ ከፍ አድርጉት። አሁን ስንፈተ እድገት ያለበት ቢፍ ነው እያየን ያለ ነው። ከናንተ አይጠበቅም። እናንተ ትልልቅ ሰዎች ናቸው። ኦልሞስት 40 ዓመት ገቡ ያላችሁ ሰዎች ናቸው። ወይ ከፍ አድርጉት ወይ ሰላም አውርዱ። ምንድነው በየአልበሙ በየሙዚቃው እኔ ነኝ የመጀመሪያው እኔ ነኝ ራፕን ያስጀመርኩት እኔ ነኝ ራፕን ያስጀመርኩት ፓንፋኖን እኔ ነኝ ያስጀመርኩት እያለ ነው። ማንንም የሚሰማው የለም። ምንድነው እያደረጋችሁ ያላችሁት? ከፍ አድርጉት። በቃ ለምሳሌ አሁን ልጅ ማይክ አለሃ ትመጣና ማለት ነው ቴዲዮ ሲጀመርም ኤችአይቪ አለበት እቃው ትንሽ ነው ማስወለድ አይችልም ስንፈተ እንትን አለበት እንደውም ሁለተኛ ሚስቱ እኮ ታው ሄደችው በእንደዚህ ምክንያት ነው ምናምን ብለህ ትመጣበታለህ። ፋውል አይጠፋም። ሪሰርች ምናምን አድርግ። ከዛ ቴዲዮ ደግሞ አንቺ ሜሴጅ ታደርጊያለሽ። የልጅ ማይክ አያት እኮ ባንዳ ናቸው በጦርነቱ ጊዜ ክደው ሀገር እንትን ያሉ ናቸው። ከዛ ልጅ ማይክ ደግሞ እንደዚህ አድርጎ ምናምን ነገር እንዲህ ፋውል ሰርቷል። እኔ የጎረቤት ልጅ እኮ እንደዚህ አድርጌ አላስቀጥኩ ምናምን ብለህ በቃ ማምጣት ነው። አረ ምናምን እንላለን። እኛ ኮንሰርታችሁን እንገባለን፣ ትኬት እንሸጣለን፣ ሙዚቃው ይሰማል። ከዛ ፋን ይኖራቸዋል። ፋኖቹን እንሰበሰባለን። ወይ ደግሞ ሰላም ማውረድ ነው። ለሀገር ልጆች ሰላም ምናምን ዘፈን አውጡና ተቃቅፋችሁ ምናምን ነገር አለ። እንደዛ ዘፈን ብቻ ተቃቅፋችሁ ወይ ጨፍሩ
ወይ ደግሞ ከፍ አድርጉት ጦርነቱ ምንድነው በየአመቱ በየሁለት አመቱ እየመጡ እኔ የመጀመሪያው ማለት እኔ ነኝ የመጀመሪያው እያላችሁ አለቃችሁ እድሜያችሁ ሄደ አሁን ለጸብ ራሱ ማይመጭ እድሜ ላይ ልትደርሱ ነው ስለዚህ ከፍ አድርጉት ወይ ተውት እንዴ ትናንት ልጅ ሚካኤል የወረደ አልበም ለቋል ብሎኝ እኔም ገብቼ ስሰማው ለካ እነሱ ናቸው ውርድ ያሉት ልጅ ማይክማ ከፍ አድርጎ ሰቅሎታል ለስራሱ ትናንት ጆሮና ሞት ፋርማሲ ሲሄድ የልጅ ማይክን 15 ትራክ አስዋጡት ዋው አሁን በጣም ተሽሎታል አልበሙ በጣም ያበደ ነው ከምስጋና እስከ ነቆራ ተካቶበታል ልጅ ማይክ ሲናቆር በሪስፔክት ነው በክብር ቀስ ብሎ እግርን ይበለጥጥላል ባለፈው አልበም ያስደበራቸውን ኦዲየንሶቹን በዚህኛው በእጥፍ ክሷቸዋል በተለይ ከዲጄ ሚላ ጋር ያሉት ትራኮች ከ40 ዓመት በኋላ እንኳን በክራንች ምንደነስባቸው ናቸው ዘመን ተሻጋሪ ራፕ ማለት ይሄ ነው ከዚህ በኋላ ባቷ ቂጧ ወገቧ ውሃ በለው ልጅ ማይክ በአዲስ ቃና በሚገራርሙ መልእክቶች አሁንም ራሱን ከፍ አድርጎ መስቀሉን ቀጥሏል እውነት ነው ሂፕሆፕን ፌመስ ያደረካት አንተ ነህ እኔ አላልኩም ራሱ ነው አልበሙ ላይ ያለው ራፕ ውለታን ትክፈለው እርፕፕፕ ያለ ኑሮ ይስጥ በጣም እናመሰግናለን እናንተ ደግሞ በኔዎች አልበሙን ተጋብዛችኋል ዩቲዩብ ላይ ግቡ